በላሃ መላጭ እንዘንሰ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሰላም እግዚአብሔር ምስኩላትና ይኹን። ፍትዋት ናይ ልዑል እግዚአብሔር ቤተሰብ ናይ ድንግል ማርያም ወላዲት አምላክ ናይ አስራት ናይ በኩራት ደቃ ዝኾንኩም ናይ ቅዱሳን ፈተውትን አኽበርትን ናይ ቅዱስ መስቀሉ አመንቲ በብዘለናዮ ሰላም እግዚአብሔር ብዝሓልና ይብዝሓልኩም እንዳበልኩ ለማዓልቲ ሒዘልኩም ዝቐረብኩ ናይ ቅዱስ ዮሐንስ አፈወርቅ ህይወት ቀዳማይ ክፋል ሒዘልኩም ቀሪበ ኣለኹ። ሓቢርኩም ንክትፀንሑ በትሕትና ይላቦ። ቀዳማይ ክፋል ናይ ቅዱስ ዮሐንስ አፈወርቅ ህይወት ቀዳማይ ካብ ቁልዕነቱ ጀሚሩ ክሳዕ ዝጥምቕ ቅዱስ ዮሐንስ አፈወርቅ 347 ዓመተ ምህረት ኣብታ ናይ ሶርያ ርእሰ ከተማ ዝነበረት ካብ አህዛብ ናብ ክርስትና ንዝኣተዉ ክርስቲያን መናሃርያ ኣብ ዝነበረት ክርስቲያን ንመጀመርያ ግዜ ክርስቲያን ተባሂሎም ኣብ ዝተፀውዕላ ኣብ ከተማ አንጾኪያ ተወለደ። አንጾኪያ ናይ ምስራቃዊ ናይ ሮም ግዝኣት ብድሕሪ ቁስጥንጥንያ ካልአይቲ ተሰራዐ ከተማ ነበረት። ራብዓይ ሚእቲ ክፍለ ዘመን ዝተፈላለዩ መናፍቃን ምነናውያን ግኖስቲካውያን አርዮሳውያንን አቡሊናርዮሳውያንን ከምኡውን አይሁዳውያንን መምለኪያ ጣዖትን ዝኾኑን ኩላቶም ኣብ ከተማ አንጾኪያ ንናቶም እምነት ንምስፍሕፋሕ ይጓየዩ ዝነበሩ ዘመን እዩ። ኦርቶዶክሳውያን ክርስቲያን ንባዕሎም ብምኽንያት እቲ ኣብ መንጎ ጳጳስ መላጢዮስንን ጳውሊዮኖስንን ዝነበረ ፍልሊ ምምቕቃልን ኣብ ክልተ ተኸፊሎም ነበሩ። ስለዚ ናይ ቅዱስ ዮሐንስ አፈወርቂ ንእስነት ዘመኑ ኣብቲ ቤተ ክርስቲያን ኣብ ኣሸጋሪ ኩነታት ዝነበረትሉ ዘመን እዩ ነይሩ። ኣቡኡ ሴኩንዴስ ዝተፈለጠ ዓብይ መኮነን እኳ እንተነበረ እንተኾነ ግና ቅዱስ ዮሐንስ ገና ህፃን ከሎ እዩ ሞይቱ። ኣዲኡ አንቱዛ በሃይማኖታን ብምግባራን ኣዝያ ዝተደነቐትን ዝተመስገነትን ክርስቲያን ነበረት። ገና ጓል 20 ዓመት ከላ ሰብኣያ እኳ ብሞት እንተተፈለያ ንዝኾነ ዓይነት ሕቶ ናይ ካልኣይ ግዜ መርዓ ብዘይ ምቕባል ነቶም ኣቦኦም ገዲፎምዎም ዝዓረፉ ክልተ ደቃ ቅዱስ ዮሐንስን ዓባይ ሓፍቱን ኣብ ምምሃር ኣተኮረት። አንቱዛ ክርስትና ኣብ ህይወት ደቂ ኣንስትዮ ከመይ ኢሉ ከም ዘብርህ ዘሎ ኣወንታዊ ጽቡቕ ተጽዕኖ ብተግባር ብምርኣይን ኣብቲ ዘመን ምስ ዝነበራ ፍጹም ሃይማኖተኛታት ኣዴታት ዘመድብ ህይወት በፂሓ ነበረት። ናይ ኣዲኡ ናይ አንቱዛ ዝተቀደሰ ህይወት ኣብ ልዕሊ ክርስቲያን ጥራሕ ዘይኮነ ኣብ ኣህዛብ ኣብቶም ኣብቲ ዘመን ዝነበሩ ዓበይቲ ምሁራንን ከይተረፈ ዝተደነቐ ነበረ። ሊባኒዮስ ዝተብሃለ ቀንዲ ናይ ኣህዛብ ቀበለ እምነት ጠበቓ ዝነበረ ናታ ጽንዓትን ህይወትን ምስ ሰምዐ ኣብየት ካብ ወገን ክርስቲያን ከመይ ዝበለ ኣደናቂ ዝኾነ ናይ ቅድስና ህይወት ዘለወን ኣንስቲ ኣለዋ ኢሉ ንምግራም ተገዲዱ እዩ። ኣዲኡ አንቱዛ ወዳ ቅዱስ ዮሐንስ አፈወርቅ ፍልስፍናን ናይ ኣዘራርባ ክእለትን ጥበብ ዘረባ ኣብ ዘመኑ ካብ ዝነበሩ ዓበይቲ መምህራን ከም ዝመሃር ገበረት። ከምኡውን ኣብ ኣእምሮ ናይ ወዳ ገና ካብ ቁልዕነቱ ጀሚሩ ናይ እምነት ዘርኢ ጽቡቕ ገይራ ዘርአት። እዚ ናይ እምነት ዘርኢ እዚ ድማ ድሓር ንርእሱ ንቤተ ክርስቲያን ኣዝዩ ጠቓሚ ዝኾነ ብዙሕ ፍረ ኣፍረየ።
ብናይ ኣዲኡ ተግሳጽን ብናይ መጽሓፍ ቅዱስ ትምህርትን ኣብ ዘመኑ ኣስፋሕፊሑ ካብ ዝነበረ ኣሕዛባዊ ኣካያይዳ ኮንቱ ኣተሓሳስባን ተሓለወ ኮይኑ ግና ክሳብ ዝዓቢ ኣይተጠመቐን ነበረ። ኣብቲ ቤተ ክርስቲያን ደቃ ካብ ኣሕዛብነት ናብ ክርስትና ተሰጋግረሉ ዝነበረት ዘመን ብዙሕ ናይ ዝጥመቑ ንኡስ ክርስቲያን ሓደሽቲ ኣመንቲ ካብ ናይ ተጠመቕቲ ህፃናት ቁፅሪ ኣዝዩ ይበልፅ ነበረ። ካብዚ ዝተለዓለ ብዙሓት ናይ ቤተ ክርስቲያን ሊቃውንትን ከም በዓል ቅዱስ ቄርሎስ ጳጳስ ዘኢየሩሳሌም ባዕሉ ቅዱስ ዮሃንስ ኣፈወርቅን ካልኦትን ንንኡስ ክርስቲያን ቅድሚ ምጥማቖምን ናይ ቅዱስ ቁርባን ቅድሚ ምቕራቦምን ክመሃርዎም ዝግብኦም ቅጥዕታትን መሰረታዊ ትምህርታትን ኣዳልዮም እዮም። ሓደ ናይ ክርስቲያን ቤተሰብ ከይተረፉ ናይ ደቆም ጥምቀት ክሳብ ዝዓብዩ የደንጉዎም ነበሩ። እዚ ድማ ንጥምቀት ካብ ዘለዎም ዓብይ ክብሪ ዝተበገሰን ቀልጢፍካ ምጥማቕ ናይ ጥምቀት ጸጋ መሊስካ ናይ ምጥፋእ ስግኣት ኣለዎ ካብ ዝብል ኣብ ዘመኑ ካብ ዝነበረ ናይ ፍርሓት ኣተሓሳስባ ዝተለዓለ እዩ። እዚ ድማ ከምዚ ሕጂ ብዙሓት ንስሓ ምእታውን ምቑራብን ክሞቱ ክሳዕ ዝቀራረቡ ከም ዝድንግዩ ጉጉይ ዓይነት ኣተሓሳስባ እዩ። ቅዱስ ዮሃንስ ኣፈወርቂ ድሕሪኡ እዚ ልማድ እዚ ቁኑዕ ከም ዘይኮነ ኣጥቢቑ ይኹንኖ። ኣብ ዘመኑ ዝነበረ ትምህርቲ ናይ ኣዘራርባ ጥበብ ክህሎተ ነቢብ ኣብቲ ዘመን ቀዳማይ ሊቅ ካብ ዝነበረ ሊንጎስ ካብ ዝተባሃለ መምህር ተምሃረ። ፍልስፍና ድማ ኣብ ኣቴንስ ካብ ዝነበሩ ፍሉጣት መምህራን ተምሃረ። ብሓፈሻ ፍልጠቱ ብትምህርቱን ብናይ ምስትውዓልን ክእለቱን ልዕሊ ኩሎም እቶም ምስኡ ዝመሃሩ ዝነበሩ ኣዕርኽቱ ነበረ። እዚ ትምህርቱ እዚ እውን ንቐጻሊ ንዝዋፈረሉ ናይ ቤተ ክርስቲያን ኣገልግሎት ኣዝዩ ጠቒምዎ እዩ። ቅዱስ ዮሃንስ ኣፈወርቂ ናይ ሊባኖስ ምሩፅ ፍትውን ተምሃሪ ነበረ። ሊባኖስ ክመውት ኣብ ዝተቃረበሉ ግዜ መን ክትክእ ኢኻ ትደሊ ኢሎም ምስ ሓተትዎ እዞም ክርስቲያን ካባና ሰሪቖም እንተ ዘይወስዱልና ነይሮም ዝትክኣኒ ዮሃንስ እዩ ነይሩ ክብል መለሰሎም። ትምህርቱ ምስ ወደአ ንቁሩብ ግዜ ጠበቓ ኮነ። እዚ ስራሕ እዚ ንሽመት መንግስቲ ስልጣንን ቀንዲ ኣፍ ደገ ዝከፍት ነበረ። ኣብ ኣብያተ ፍርዲ ክእለት ዘረባን ፍሉይ ተውህቦን ምርኣይ ንዓበይቲ ሹማምት ካብ ሚኒስተርነት ክሳብ ቀዳማይ ሚኒስተርነት ከብፅሕ ዝኽእል ፅሩግ ጎደና ነበረ። ኣብ ቤት ፍርዲ ዝገብርዎም ዝርርባት በቶም ዝሰምዕዎም ብመምህሩ ብሊባኖስ ከይተረፈ ዓብዪ ኣድናቆት ረኸበ። እንተኾነ ንሱ ግና በዚ ሕጉስ ኣይኮነን። ኣብ ማእኸል እቲ ሞራላዊ ደረጅኡ ዝተባላሸወ ሕብረተሰብ ምንባር ኣጽልኦ ንኽፉእ ጉዳይ ጽቡቕ ኣምሲልካ ብምቕራብ ዝርከብ ገንዘብ ናይ ሰይጣን ደመወዝ መሃያ ምቕራብ ኮይኑ ተሰምዖ። ንክርስትና ዘለዎ ዝንባልን ፍቕርን እናወሰኸ መፀ። ዝተዋሃበ ዓብዪ ጸጋ ቅዱሳት መጽሓፍቲ ንምጽናዕን ንኣገልግሎትን ቤተ ክርስቲያንን ንምውዓል ኣዘንበለ። ካልኣይ ክፋል ጥምቀትን ገዳማዊ ህይወትን ይቕጽል። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።